ጤና ይስጥልን እንዴት አላችሁ? እንግዲህ ኢራን የእስራኤልን ኤምባሲዎች ኢላማ ማድረግ ቀጥላለች። በባህሬን ያለው የእስራኤል ኤምባሲ ተመቷል። ይሄ ምንድነው የሚለው በጣም መነጋገሪያ ሆኗል። ስለዚህ እንደዚህ አይነት ነገሮች የቆንስላ ጽሕፈት ቤቶች፣ ኤምባሲዎች መመታታቸውን እንደሚቀጥሉ ጠቋሚ አድርገዋልና በጣም በብዙ ሁኔታዎች እየታየ ይገኛል። ይህን ጉዳይ ነግራችኋለሁ። እንግዲህ ከ3.7 ቢሊዮን ዶላር በላይ ዋሽንግተን ኮስት እንዳደረገች በዚህ ጦርነት አንዳንድ መረጃዎችን እየተመለከትን ይገኛል። ሳውዲ አረቢያ አሁንም ተመታለች። ሌሎች ተጨማሪ ድሮኖችን ማክሸፏን ብትገልጽም ግን መመታቷ ተነግሯል። የእስራኤል አርሚ በጣም ኬድስ አውት ኦፍ በደቡባዊ ቤይሩት አሁንም ከባድ ጥቃት መሰንዘሩን ቀጥሏል። እሱን እናያለን። ከ3000 በላይ ቤቶች ኢራን ላይ ዳሜጅድ ሆነዋል። እነሱም የምናያቸው ይሆናል። የኢራቂ ተጠቂ ቡድን የድሮን ጥቃት በዮርዳኖስ ላይ መፈጸሙን እንደዚሁ አሳውቀዋል። እንግዲህ ከዚህ በፊትም ለእስራኤል ማንም መወጋት አይፈልግም በሚል አንድ ፖለቲከኛ ወይም ደግሞ የቀድሞ የአሜሪካ ባህር ኃይል አባል የተናገረው አለ። እሱንም በተመለከተ መረጃዎች ያጋራቸዋል። ብዙ ጉዳዮች አሉ። በተለይም ደግሞ እንደዚህ አይነት አጋጣሚዎች የጦርነቱን አውድ ሊቀይሩ እንደሚችሉ ነው እየተነገረ የሚገኘውና ስለዚህ የኢራን በተለይም የሰዎች ቁጥር እየጨመረ ነው። በሰዓቱ በጣም እየተለዋወጠ ይገኛልና እነዚህ ጉዳዮች ምንድናቸው የሚለውን ራፓፕ ያደረኩ ነግራችኋለሁ። በተለይም እንግዲህ ምን ሁኔታዎች መልካቸውን የሚቀይሩባቸው አጋጣሚዎች መፈጠራቸው ሳይታለም የተፈታ ነው። ስለዚህ የእስራኤል ኤምባሲ በባህሬን ኢላማ ውስጥ መግባት መመታት ምንድነው የሚሰጠው ትርጉም፣ ይሄ ነገር ወዴት ነው የሚያመራው የሚለውንም ታሳቢ ለማድረግ ያግዛልና ከዛ አንጻር ብዙ ሰዎች ቀለል አድርገው የማይመለከቱት ጉዳይ ሆኗል። በእርግጥ አንዳንድ የፖለቲካ ሁኔታዎች አሁንም ቀጥታ የሚተረጎሙም አይደሉም። ስለዚህ ያንዳንዱ ሰው ያንዳንዱ የፖለቲከኛ በራሱ መንገድና በራሱ አካሄድ ፖለቲካሊ ኢንጌጅ ማድረግ እንዳለበት እየተነገረ ይገኛል። ያ ማለት ለዓለም ሰላም ለማምጣት ሁሉም የራሱን አዎንታዊ ሚና መወጣት አለበት ተብሎ ይታሰባል። ሚሊትሪ አካዳሚዎች እንደዚሁ ጥቃት እንደደረሰባቸውም እየተነገረ ይገኛል እና ብዙ ነገሮች ቴህራንም በጣም ሄቪ ቦምቢንግ እንደደረሰባት ተነግሯል። ኢራን እንግዲህ የእስራኤልን ኤምባሲ በባህሬን ታርጌት ያደረገችበትን በተወሰነ መጠን ልንገራችሁና ከዛ ወደ እንግዲህ ሌሎቹ አፕዴት በሆኑ ጉዳዮች ራፓፕ እያደረግን እንቀጥላለን ማለት ነው። ሰው የኢራን ላይ እንግዲህ ኢራን በዚህ ልክ የተለያዩ ቦታዎችን ኢላማ እያደረገች መቀጠሏ ምናልባት ውጥረቱን ሌላ አቅጣጫ የሚያሰጠው ምናልባትም ሰዎች እንደሚያስቡት ሳይሆን በተለይ መንፈስ አደገኛ ሊሆን እንደሚችል ጠቋሚ ያደርገዋል። በጣም ሁሉም ሁኔታዎች ከፖለቲካ ኮንሰፕት አንጻር ሊታዩ የሚገቡ ናቸው ነው። ያ ግን አንዳንድ ውስብስብ ነገሮችን ደግሞ ታሳቢ አለማድረግ አይቻልም። ስለዚህ በዚህ ጉዳይ ላይ ደግሞ የተለያዩ መረጃዎች መጋራት እንዳለባቸው ይነገራል። እነዚህ መረጃዎች ደግሞ በመንገድ ካምፓይል ማድረግ ያስፈልጋል የሚለውም እንደዚሁ በጣም በብዙዎች ዘንድ መነጋገሪያ ሆኗል። ስለዚህ ኢራን በባህሬን የሚገኘውን የእስራኤልን ኤምባሲ መምታቷ የሚያሳየው ምንድን ነው፣ ፖለቲካሊ ያለውን ኤንጌጅመንት ወደ ምን አቅጣጫ ሊወስድ ይችላል የሚለውንም ለማየት እንደዚሁ እድል ይሰጣልና የብዙ ሁኔታዎች አሁን መልካቸውን እንደሚለውጡ የፖለቲካ አንደምታውም ደግሞ ሌላ አይነት መንፈስና አቅጣጫ እንዲኖሩ እየተደረገ መሆኑን ያሳያል። ኢራንም ደግሞ በተደጋጋሚ የአሜሪካ ኤምባሲዎች ላይ ነበረ ከዚህ በፊት ጥቃት ስትሰነዝር የነበረው እንደምታውቁት። አሁን ደግሞ ኦፍኮርስ ወደ እስራኤል ተዛውራለች እና ይሄ ምንድን ነው በፖለቲካው አረዳድስ ምን ሊፈጥር ይችላል የሚለውን በጣም ሰዎች በተለያየ መንገድና አቅጣጫ ሊያዩት የሚገባ ጉዳይ ነው። ያ የማይሆን ከሆነ ይሄ ጉዳይ እየሰፋ አንዱ ሌላውን በፖለቲካ ሳይሆን በዚህ በመጠማመድ አውድ ውስጥ እያስገባ የመቀጠል እድልና አጋጣሚ ሊፈጥር ይችላልና አንዳንድ ሰዎች በሚሉትም ብቻ ሳይሆን ትንሽ አንደምታውን መቀየር ፖለቲካሊ ያለውን ጉዳይ ማየት ያስፈልጋልና እነዚህን ከብሬኪንግ ኒውስ በተሻገረ ምንድን ነው ያለው የሚለውን ማየት ያስፈልጋልና ቴህራን ላይ ጥቃትም ተሰንዝሯል እንዳልኳችሁ። ከዛ ውጭ ግን እንግዲህ ኢራን ታርጌት ያደረገቻቸው ቦታዎች ምንድናቸው የሚለው ብዙ ሰዎች ኤክስፔክት የሚያደርጉት ነው። በተለይም ደግሞ ከዚህ ከኤምባሲው ጋር በተገናኘ ኤምባሲዎች የተመቱ ነው የማለት እንግዲህ ኢራንም ራሷን ለማስጠበቅ ራሷን ለመከላከል የራሷን አቅም ለማሳየት ኤምባሲዎችን መምታት እንደምትቀጥል የታወቀ ነው። ሰው ምንድን ነው ያለው የሚለው ብዙዎች ብዙ መንገድን ሊከተሉ ይችላሉ፣ ብዙ ኮንሰፕትን ሊሉ ይችላሉ እና ለዚህ አይነት ነገሮች በቀላሉም አንደርስታንድ ለማድረግም የሚያስቸግሩ ናቸው። ስለዚህ የኢራኑን ልነግራችሁ ፈልጋለሁ። ኢራን
የእስራኤል ኤምባሲን በባህሬን እንትን ብላለች። ሳውዲ አረቢያ ደግሞ ሚሳይሎችን ኢንተርሴፕት ማድረጓ ተነግሯል። መልቲፕል ጋልፍ ኦፍ ኔሽንስ እንደዚሁም ደግሞ አረብ አገራት አዝወላስ እንደ ቱርክ አዘርባይጃን ያሉት እንግዲህ ብዙ ነገሮች በጦርነቱ ላይ በተወሰነ መጠን ኢንቮልቭ እንዲያደርጉ የሚደረግበት አጋጣሚ የተፈጠረ ነው። ስለዚህ አሁን ሙሉ መካከለኛው ምስራቅ ፋይቲንግ ላይ ነው እንደምታውቁት። የዚህ ሁሉ ደግሞ ፋይት የሚያደርገው ማን ነው፣ በመንገድ ነው ፕሮቴክት ሊደረግ የሚችለው የሚለውን ደግሞ ጊዜ ሊወስድ የሚችል ጉዳይ ሆኗል። የኢራን እንግዲህ የፋርስ ኒውስ ኤጀንሲ ነው ሪፖርት ያደረገው ኦቨርናይት በባህሬን የሚገኘው ያ ማለት በማናማ በዋና ከተማው የሚገኘው የእስራኤል ኤምባሲ መመታቱን ነው እንግዲህ ታርጌትድ ፋይናንሻል Herbert Tower commercial complex the location of the Israel embassy in the city ይሄ ትንሽ የእስራኤል ኤምባሲ ያለበት ነው እንግዲህ እዛ ቦታ ላይ ማለት ነው፣ እዛ ሴንተር ላይ አለና ስለዚህ እሱ እዛ ስላለ ጥቃትን ሰንዝር በሚል ነው እንግዲህ ኢራኖች ወይም ደግሞ የኢራን ኃይሎች ጥቃት ያደረሱትና ይሄኛው ኢረር ኦከርድ ያደርጋል። ብዙ ጊዜ እንደዚህ አይነት ነገሮች ምላሾቻቸው የከፉ ሊሆን ይችላሉ። ኦፍ ኮርስ እንግዲህ ከዚህ የባሰ ጊዜ አይመጣባትም ኢራን ተብሎ ይታሰባል። ግን አንዳንድ ሁኔታዎችን ለማየትም ደግሞ አዳጋች አያደርግም። ምክንያቱም የነ ፕሬዚዳንት ዶናልድ ትራምፕ ካምፔን በዚህ ልክም የሚቋጭም አይደለም። አንዳንድ የጥቃት እንትኖቻቸውን አድማሶቻቸውን እያሰፉ እንደሚሄዱ ከዚህ ቀደም ነግረውናል። ኢራንም ደግሞ ከማንም ጋር እዋጋለሁ ከማንም ጋር ፋለማለው የሚል ሀሳብ ስላላት በዛ ልክ ነው እየተፋለመች ያለችው። ፖለቲካሊም ሚሊተሪሊም አንዳንድ ኮንሰፕቶችን በተለየ አቅጣጫ ማየት ያስፈልጋል ቢባልም ግን አስቸጋሪ ነው። ቢካዝ እንዳልኳችሁ በሁሉም ቀጠናዎች ላይ ጥቃት አለ። በሁሉም አካባቢዎች ላይ የሚሰነዘረው ጥቃት የፖለቲካል እንትን የሌለው ሆኗል። አሁን የጀስት ሚሊተሪ ብቻ እየሆነ ስለመጣ ይህን አስቸጋሪውን ሁኔታ መቆጣጠር ያስፈልጋል ነው። ስለዚህ የተሰነዘረውን ጥቃት በዛ ልክ ማየት the first week of the United States Israel war on እንግዲህ ቴህራን ጥቃቷን መሰንዘር ከጀመረች በኋላ እንደዚህ አይነት ነገር በአሜሪካ ኤምባሲዎች ላይ በኩዌት እንደዚሁም በካታርም ተሞክሯል። በሳውዲ አረቢያ በመሳሰሉት ኤምባሲዎች ሲመቱ ነበረ። አሁን ባለው ሁኔታ ደግሞ እንግዲህ ወደ እስራኤልም ኦፍ ኮርስ ከዚህ በፊትም ፍላጎቱ ይኖራል ወደዛ አይነት መንገድ ተገብቷልና ሬተርስ ነው ይህን ሪፖርት ያደረገው። የኢራን ድሮን እንግዲህ በዲስትሮይድ ኮምፕሌክሱ ላይ ዲስትሮይድ ሆኗል ወይም ደግሞ ተመቷል ተብሏል። ግን ጥቃት ግን መሰንዘራቸውን መቀጠላቸውን የሚያሳይ መረጃ ነው። በጣም በርካታ የገልፍ ሀገራት የአረብ ሀገራት እንደነ ቱርክ እና አዘርባይጃን የመሳሰሉት ደግሞ በእንደዚህ አይነት ውጥረት ውስጥ ገብተዋል፣ ጥቃቱ ላይ ሰለባ ሆነዋል። ያ ማለት እንግዲህ ጥቃቱን ለምሳሌ በአዘርባይጃን እና በቱርክ ላይ እኔ ጥቃት አልፈጸምኩም የሚል አቋም ነው ያላት ኢራን። ሰው እንዴት ተፈጸመ የሚለው ደግሞ ሌላ አይነት እንትን ይፈልጋል። ሌላ አይነት ሀሳቦች አሉ። እሱንም እንግዲህ ሌላ ጊዜ በደንብ እነግራችኋለሁ። ሳውዲ መከላከያ ሚኒስትር ክሩዝ ሚሳይል ነው ኢንተርሴፕት ያደረገው እና ይሄ ምንድን ነው ይሄኛው አልካራጅ በሚባለው ጋቨርኔት ማለት ነው ግዛት አካባቢ ወይም ደግሞ አስተዳደር አካባቢ የተፈጸመ ጥቃት ነው እና እንደዚህ አይነት ሁኔታዎች አዲሽናሊ ደግሞ የካታር ሚኒስትር ኦፍ ዲፌንስ ኦቨርናይት ኤር ዲፌንስ ሲስተም በጣም ስራ በዝቶበት እንደሆነ ይፋ አድርጓል። በአልዩዳድ ኤር ቤዝ ላይ ዶሃ ውስጥ ባለው ማለት ነው በዋና ከተማ ላይ የነበረውን ጥቃት ለመመከት ጥረት ተደረገው አክሽፈናል ሰክሰስፉል በሆነ መንገድ ብለዋል። እንደዚህ አይነት ጉዳዮች ሌላ አይነት ነገር ሊያመጣ ይችላል። የአውሮፓ የውጭ ፖሊሲ ኃላፊ እንግዲህ ካጃ ካላስ እሳቸው ያሉት ነገር አለ። የአውሮፓ ሊደር ሄልድ ቶክስ ዊዝ የአውሮፓ መሪዎች ከገልፍ አገራት ጋር የተለያዩ ውይይቶችን አድርገዋል። ጂሲሲ ማለት ነው የገልፍ ምክር ቤት ካውንስል የሚባለው ወይም ደግሞ የገልፍ ትብብር ምክር ቤት የሚባለው ጂሲሲ ኦፊሻል ጋር በብራሰልስ ላይ ውይይት አድርገዋል። እንደዚህ አይነት ኢራን እዛም እዚህ የምታደርገውን ጥቃት እንቃወማለን የሚል ሀሳብ ነው የሰጡት። ኦፍኮርስ ላይሉ አይችሉም። እንግዲህ ይሄ ከአሜሪካ ፍላጎትና ጥቅም አንጻርም አንዳንድ ጉዳዮች ያው ስለሚመዘዙ በዛ ልክ ናቸው እየታዩትና ፖለቲካሊ ያለውን ጉዳይ አክቲቭሊ ከመከታተልም ባለፈ አንዳንድ የሚቀመጡ ነገሮችንም በስጋት መልክ የማስቀመጥ ጉዳዮች አሉ። ስለዚህ ኢራን ይህን ሁሉ ጥቃት መሰንዘሯ ፖለቲካሊም ሆነ በሚሊተሪው አድቫንቴጅ ታገኛለች ወይ ለማለት ብዙ ጥያቄዎች ያስነሳል። ቢካዝ ወዳጆቿን ጭምር ወይም ደግሞ
በሆነ አጋጣሚ ፕሮቴክት ሊያደርጓት የሚፈልጉ ኃይሎችንም ነው ጭምር ነው የምትመታውና ከዛ አንጻር ትንሽ ሰዎች ልታደርግ ትችላለች የሚል ሀሳብ ነው ያለው። እንግዲህ አይዲኤፍ ወይም ደግሞ የእስራኤል መከላከያ እንደ ሀሳብ ሰጥቷል። ብሮድ ስኬል ዌቭ ኦፍ ስትራይክስ ኦን ቤሩትን ክፉኛ መትቻለሁ ወይም ደግሞ መጠነ ሰፊ ጥቃት አድርሻለሁ ነው ያለው። ቤሩት እንግዲህ ከዚህ ከሂዝቦላ ጋር በተገናኘ ነው ሊባኖስ እንግዲህ ሂዝቦላ በሚያደርጋቸው እንቅስቃሴዎች ከዛ አንጻር ነው ጥቃቶችን እንግዲህ አጠናክራ ለመቀጠል የተገድጃለው የምትለው። ስለዚህ ምን ያህል ልክ ነው ልክ አይደለም የሚለውን እንግዲህ እነሱ ራሳቸው ጀጅ ይደራረጋሉ። እኛ ግን ያለውን ኮንሰፕቱን ያለውን ጠቅላላ ሀሳብ መናገር ማሳወቅ ነው የሚጠበቅብን። ግን ብዙ ሰዎች እንደሚሉት ይሄ ጦርነት ማንንም ኢምፓክት የሚያደርግ ነው፣ ቀላል አይደለም። ይሄ የነዳጁን የምናምን ትተነውም እዛ ሀገር ውስጥ የሚኖሩ ኢትዮጵያውያን ፕላስ ደግሞ የዓለም ፖለቲካን እንደዚህ እንትን እያለ በመጣ ቁጥር አንዱን ምረጥ የሚባል ነገር ሊኖር ይችላል። ስለዚህ የኢትዮጵያ መንግስት አንዱ ምረጥ ይባላል። አንዱ ምረጥ ሲባል የኢትዮጵያ መንግስት ምንድን ነው የሚሆነው? ሰው አንዱ ምረጥ ይሄ ማለት በጣም ከባድ የዓለማችን የፖለቲካ either with us or not የሚል አይነት አረዳድ ልክ እንደ ጆርጅ ቡሽ 9/11 ጥቃት በኋላ ፕሬዚዳንት ጆርጅ ዋከር ቡሽ ሁለተኛው ማለት ነው ልጁ ትንሹ እንዳሉት አይነት አቋም ሊመጣ ይችላል እና ብዙ ቴሪፋይንግ የሆነ ጉዳይ እንዳይፈጠር ችግር አለ። ስለዚህ ይህን አቅሎ ማየት አያስፈልግም። ዩኤስ ደግሞ በኢንዲያ ህንድን እንግዲህ የዓለም ገበያን ታረጋጋ። ህንድ በጣም የፖለቲካ አጣብቂኝ ነው። እንግዲህ ይሄ አስቸጋሪ ነው። ህንድ ከዚህ በፊት የሩሲያን ነዳጅ እንዳትገዛ ተከልክላ ነበረ በአሜሪካ፣ ግን አሁን ተፈቅዶላታል። ተፈቅዶላት ሊፈቅዱላት ነው። the US Treasury Department has temporarily eased sanctions to allow India to buy Russian oil currently ተከልክላ ነበረ። ከህንድ ለምን ትገዣለች በሚል እስከ 50% ታሪፍ ጥለውባት ነበረ ፕሬዚዳንት ዶናልድ ትራምፕ። አሁን ለምን ከሩሲያ ትገዣለች ብለው ህንድን፣ አሁን ግን ከሩሲያ እንድትገዛ ይፈልጋሉ። ከሩሲያ እንድትገዛ የሚፈልጉበት መጠን ፍላጎት ምንድን ነው? የኢራን ወይም ደግሞ የመካከለኛው ምስራቅ ነዳጅ ስለቆመ የዓለም ፖለቲካ ከነዳጅ አንጻር የዓለም ብቻ ሳይሆን የራሳቸው የአሜሪካም ሊናጋ ይችላልና ግዥ ነው። ስለዚህ አሁን ራሽያ አጣብቂኝ ውስጥ ነው። ራሽያ ከዚህ በፊት እንግዲህ የነበራት አቋም ይታወቃል። ስለዚህ አሁን ነዳጇን ደግሞ እንትን ትላለች። this is politics በጣም ፖለቲክስ is dirty የሚባለው እውነትም ይሄ ነው። አሁን ራሽያ ጥቅሟ ይከበርላታል ማለት ነው ነዳጇን እየሸጠች። ኢራን ደግሞ ወዳጇ ናት። ሶ ምንድን ነው የምታደርገው? እሱን ጊዜ የሚፈታው ነገር ነው የምናየውም ይሆናል። እንግዲህ እስራኤል በኢራን ላይ ኦፌንሲቭ የሆኑ ጥቃቶችን እንደምሰነዘረ አሁን እየተናገረች ይገኛል። ያው የሄዝቦላ ኢንፍራስትራክቸሮችም እንደወደሙ ተነግሯል። ፔታክሰት እንግዲህ በኢራን ላይ የሚሰነዘረው ጥቃት እየተባባሰ ሄደዋል የሚል ሀሳብ ነው የሰጡት። የስ ሴንት ካሙም እንደዛ ብሏል። ዌስት ኦፍ ታይም ሴንዲንግ ዩኤስ ግራውንድ ትሩፕስ ኢን ኢራን ትራምፕ ሳይዝ ያ ማለት ፕሬዚዳንት ዶናልድ ትራምፕ እንግዲህ ለኤንቢሲ ኒውስ ነው የተናገሩት። እሳቸው ዌስት ኦፍ ታይም ከረንትሊ ቱ ሴንድ ዩኤስ ትሩፕስ ኢን ኢራን ኤንድ ዛት ኢዝ ናት ሰምቲንግ ሂ ኢዝ ቲንኪንግ አባውት ራይት ናው። ትራምፕ ወደ እንግዲህ ቴህራን የእግረኛ ጦር ማስገባት ጥቅሙ እንደሌለው ወይም ደግሞ ጊዜ ማባከን ነው። they have lost everything, they have lost their navy ባህር ኃይላቸውን አጥተዋል፣ እንደ ሁሉን ነገራቸውን አጥተዋል። መጥፋት ያለባቸውን ሁሉ አጥፍተናል። ስለዚህ እግረኛ ጦር ማስገባት ያን ያህል አያስፈልገንም የሚል ሀሳብ ነው የሰጡት። የኢራን ኃይሎች በእርግጥ IRGC እግረኛ ጦሩን ከገባ እንኳን እዛው ነው እንደምጥማጡን የሚያጠፉትና ከዛ አንጻር አስበውት ነው የሚሆነው እንጂ እንደው እሳቸው እንዳሉት ቀለል ተደርጎ የሚወሰድ አይደለም። ብዙ ጥቃቶች አሁን እየጨመሩ ሄደዋልና እነዚህ የቤሩትን ቴህራን ምናምን መመታታቸው እጅግ አስቸጋሪ ነው እና እነዚህ የፖለቲካ እንትኖች ተንታኞች የሚያስቀምጡት ስጋት አላቸው። ይሄኛው ምንም እንኳን ይህን ጦርነት እንደው በሆነ አጋጣሚ በአደገኛም በሆነ ይሁን በጎም በሆነ ይሁን ብቻ በሆነ አጋጣሚ ጦርነት የሚፈታና የሚጠናቀቅ ከሆነ ጉዳዩ ቀለል የሚባል አይደለም፣ ቀለል ተብሎ የሚታይ አይደለም። ቢካዝ ያለው አረዳድ ዓለም ላይ የመከፋፈልን ብቻ ሳይሆን ኢራንን ጫና ውስጥ የማስገባት እየሆነ መጥቷል። ስለዚህ አንዳንድ ሁኔታዎችን ሪል የድጋፍ ስሜት ያላቸውንም ኃይላት የመግፋት ነገር ሊኖር ስለሚችል ፖለቲካል መፍትሄ ያስፈልገዋል ተብሎ ነው የሚወሰደው። ግን በዚህኛው አጋጣሚ ደግሞ የኢራን ፖለቲከኞችም ራሳቸው አያስቡበትም ወይም ደግሞ ይህን ጉዳይ አያዩትም ማለት አይደለም እና ብዙ የፖለቲካ ግንዛቤዎችን እየተፈጠረ ይገኛል ዓለም ላይ። አንዳንድ ሰዎች
በሚያስቀምጡት አንዳንድ ሰዎች በሚያረጉት አንዳንድ ሰዎች ወይም ደግሞ የፖለቲካል ግለቱን እያዩ እንደሚያወሯቸው አይደለም። በጣም ከባድ በጣም ውስብስብና ምናልባትም አስቸጋሪ ጊዜን ለምድራችን የሚፈጥር ነው። ምክንያቱም ይሄ እንትና ይሸነፋል የምንለው አይደለም። በጣም ኃይለኛ ክሪቲካል የሆነ የጸብ መንፈስ ዓለም ገብታለች እና ይሄ ነው እስከ 20,000 እንግዲህ የአሜሪካ ዶላር ፓሴንጀር ቡክስ ኦቨር ለፍላይት ለበረራዎች እየተደረጉ ነው የሚል መረጃ አለ። ዩኬ ነው በዩኬ በኩል ያለው ነው ወደ ዩኬ ለመብረር ነው። ይሄ በጣም ብዙ ነው። 20,000 እንግዲህ ፓውንድ በዚህ ልክ ወይም ደግሞ 26,716 የአሜሪካ ዶላር እስከዛ ይጠየቃሉ ነው። ቱ ድሮንስ እንግዲህ በቴህራን ጠፍተዋል ዲስትሮይድ ኢን ሎሬስታን ኤንድ ኒር ቴህራን የሚል ሀሳብ ደግሞ አለ። ያ ማለት ተመቷል ነው። ዩኤስ እንግዲህ አሜሪካ ሲንክ ያደረገቻት መርከብ አለች አለ። ስለሷም በጣም በርካታ ጉዳዮች ይወጡ ይገኛል። ጃፓን ሁለቱ ዜጎቿ በኢራን እንደተያዙባት ወይም ደግሞ ኢራን ውስጥ እንዳሉ ያው ኢራን ይዘዋቸው ሳይሆን እንግዲህ የኢራን ፎሬን ሚኒስተር ጃፓን ፎሬን ሚኒስተር ቶሺሚትሱ ሞቴጊ has announced that 2 Japanese nationals are being detained in Iran as he vowed to work ያው ኢራን ውስጥ ተይዞባቸዋል። ስለዚህ ዲፕሎማቲካሊ ለማስለቀቅ እየተሞከረ ነው። the first 100 hours ለመጀመሪያዎቹ 100 ሰዓታት እንግዲህ በዚህ ውጥረት ላይ ኢራን is estimated to have cost 3.7 ቢሊዮን ወይም ደግሞ እስከ or 89.1 እንግዲህ ሚሊዮን each day በእያንዳንዱ ቀን 891.4 ሚሊዮን ዶላር በቀን እያጣች እንደሆነ ነው መረጃው የሚያሳየው። ያ ማለት 3.7 ቢሊዮን ዶላር በመጀመሪያዎቹ 100 ሰዓታት ነው እየተባለ የሚገኘው። እንግዲህ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ዲፌንስ ሴክሬታሪ ፔያክሰት የተገኙ ወይም ደግሞ በዚህ ልክ የሄዱ ናቸውና ወይም ደግሞ ምንድነው በጣም ይሄ ፖለቲካሊ ኢንጌጅድ የሆኑ ነገሮች እንዳሉ ነው። ሳውዲ አረቢያ አሁንም አናዘር ዳውን ማድረግ ትችላለች። ይሄ ነው። ይሄ ማለት ግን ከቴህራን በኩል ያሉ መረጃዎችም አሉ። በርካታ ሰዎችን እንደቀጠፈች፣ በርካታ የዲፕሎማቲክ ሴንትሮችን እንደመታች መረጃ ትሰጣለች እና ከዛ አንጻር የፖለቲካ አውዶችን ማየት መቃኘት ያስፈልጋል። ዓለም ግን ይህን ጉዳይ የምታይበት መነጽሯን መስተካከል ካልቻለ እዚህም እዛም ያሉ ጥቃቶች መልካቸውን እየቀየሩ የዓለም ፖለቲካም አይደለም በጣም ድራማቲካሊ አንዳንድ ውጥረቶችን ሌላ ጫና ውስጥ የሚያስገባ ሊሆን እንደሚችል ይነገራል። ሰው ፖለቲካሊ ይሄኛው ፍሬሚንግ ማስቀመጥ ያስፈልጋል። ተመልካቾቻችን ለጊዜያችሁ አመሰግናለሁ።